በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሚያዝያ 18 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ጻድቅ እና ሰማዕት አባ ጴጥሮስ ይታሰባል። ሰማዕትነት በክርስትና ለሃይማኖት የሚከፈል የመጨረሻ ዋጋ መስዋዕትነት ነው። ሰው ለፈጣሪ ሰውነቱን ሊያስገዛ ሀብት ንብረቱን ሊሰጥ ይችላል። ከስጦታ በላይ ግን ታላቁ ስጦታ ግን ራሱን አሳልፎ መስጠት ነው። ራስን መስጠት በትዳርም ሆነ በምናኔ ውስጥ ይቻላል። የመጨረሻ ደረጃው ግን ሰማዕትነት ነው። አማን መነኑ ሰማዕት ጣዕማ ለዝ ዓለም ወታገሱ ሞተ መሪረ በእንተ መንግሥተ ሰማያት እንዳለው ቅዱስ ኤፍሬም ሶርያዊ በውዳሴ ማርያም በዕለተ ሐሙስ። ሰማዕትነት ማለት መራራውን ሞት ስለ ፍቅረ እግዚአብሔር ሲሉ መታገስ ነው። እርሱ ቅሉ መድኃኒታችን ክርስቶስ የሰማይና የምድር ጌታ ሲሆን ኀፍረተ መስቀል ታግሶ ሙቶልን የለ። በዓለም ያሉ ብዙ እምነቶች ስለ መግደል በቀጥታም ሆነ በተዘዋዋሪ ያስተምራሉ። ክርስትና ግን መሞትን እንጂ መግደልን የሚያመለክት ሕግ የለውም። እርሱ ባለቤቱ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ስለሚያሳድዷችሁም ጸልዩ ብሎናልና በማቴዎስ ወንጌል ምዕራፍ 5 ከቁጥር 44። ነገር ግን ዕለት ዕለት ራሳችንን በሃይማኖትና በምግባር ካልኮተኮት ነው ክርስትና በአንድ ጀንበር ፍጹም የሚሆንበት እምነት አይደለምና በፈተና መውደቅ ይመጣል። በተለይ የዘመኑ ክርስቲያኖች ወጣቶች ልናስተውል ይገባል። የቀደሙ ወጣት ሰማዕታት ዜና የሚነገረን እንድንጸና ነውና። ቅዱስ አባ ጴጥሮስም ከዘመነ ሰማዕታት ፍሬዎች አንዱ ነው። በዚያ የመከራ ዘመን 3ኛው መቶ ክፍለ ዘመን ግብጽና ሶርያ በብዙ መከራ ውስጥ ሳሉ በርካታ ቅዱሳን ተሰውተዋል። በተለይ በግብጽ ደግሞ ብዙ ንጹሐን አበው ቅዱሳት አንስት መከራውን ታግሰው ለክብር በቅተዋል። ከነዚህ አንዱ የሆነው አባ ጴጥሮስ ገና ከልጅነቱ ጣዕመ ክርስትናን የተማረው ከአሳዳጊው ከአክስቱ ነበር። በፍጹም ልቡ የሚወደው ወንድምና ባልንጀራ ነበረው። ስሙ ደግሞ አባ ብሶይ ይሰኛል። ሁለቱም በበጎ ምግባር ተኮትኩተው ዓለምንም ንቀው በረሃ ገብተው በጾም በጸሎት ተወስነው ብዙ ጊዜ ኖረዋል። በመከራ ዘመን ደግሞ ክርስቶስን ስላመለኩ ብቻ ተከሰው ታስረዋል። የክሱ በደልም ሲነበብ ክርስቶስን አምልካችኋል ነበር። ተገርፈው ተደብድበዋል። ጭንቅ ስቃይንም በትዕግስት አሳልፈዋል። በፍጻሜው አባ ጴጥሮስ በዚች ቀን ተሰውቶ ለክብር አክሊል በቅቷል። ወዳጁና ወንድሙ ቅዱስ ቢሶይም በክብር ቀን ገንዞ ቀብሮታል። አምላከ ሰማዕታት ከጸናች ገድላቸው ከበዛች ትዕግስታቸው ከፍጹም በረከታቸው ያሳትፈን። ሚያዝያ 18 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አባ ጴጥሮስ ሰማዕት፣ ቅዱስ አብሳዊዮስ ሰማዕት፣ ሰማዕታተ ጠርሲስ ይታሰባሉ። በወርሃዊ ደግሞ ቅዱስ ፊልጶስ ሐዋርያ፣ አቡነ ኤዎስጣቴዎስ ሰባኬ ሃይማኖት ረባን፣ አቡነ አኖሪዎስ ዘደብረ ጽጋጋ፣ ቅዱስ ማርቆስ ግብፃዊ በዚች ዕለት ይታሰባሉ። በድካም አብዝቼ በመገረፍ አብዝቼ በመታሰር አትርፌ በመሞት ብዙ ጊዜ ሆንኩ። በድካምና በጥረት ብዙ ጊዜም እንቅልፍ በማጣት በረሃብና በጥም ብዙ ጊዜም በመጦም በብርድና በራቁትነት ነበርኩ። የቀረውን ነገር ግን ሳልቆጥር ዕለት ዕለት የሚከብደኝ የአብያተ ክርስቲያናት ሁሉ ሐሳብ ነው። የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች በሁለተኛ መልእክቱ ከምዕራፍ 11 ከቁጥር 23 እስከ 28። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሚያዝያ 19 ቀን የሚከበሩ የቅዱሳን በዓላት ቅዱስ ስምዖን የአርማንያው ሰው በዚህ ዕለት ይታሰባል። ይህ ሰው ሰማዕትነትን የተቀበለው በሀገረ ፋርስ በአሁኗ ኢራን አካባቢ ነው። ፋርስ ከአንደኛው መቶ ክፍለ ዘመን እስከ ተንባላት ወይም መሐመዳውያን መነሳት ድረስ ባለው ጊዜ ብዙ ሰማዕታት ለክብር በቅተውባታል። ብዙዎቹ የዘው የፋርስ ዜጎች ሲሆኑ ጥቂቶች ደግሞ የተወሰኑት ከሌላ ሀገር መጥተው ነው። ፋርሳውያን አብዝተው ፀሐይን ያመልኩ ነበርና ክርስቲያኖችን የሚያሰቃዩት ይህችን ፍጡር እያመለኩ እንዲንበረከኩ ነበር። ቅዱስ ስምዖንም ከፋርስ ግዛቶች በአንዱ ኤጲስቆጶስነት እረኝነት ተሹሞ ነበርና የመከራው ተሳታፊ ሆኗል። በጊዜው ክርስትና እንደ ዛሬው ሰርግና ምላሽ አልነበረምና ቅዱስ ስምዖን እረኛውና 150 የሚያህሉ ልጆች መንጋውን ስለ ክርስቶስ ፍቅር ብዙ ሆነዋል። በእምነታቸው ጸንተው በመገኘታቸው እንዲገደሉ ተወስኖባቸው 150 አንዱም ተሰውተዋል። አምላከ ሰማዕታት በጽናታቸው አጽንቶ ከበረከታቸው ይክፈለን። ሚያዝያ 19 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ስምዖን ሰማዕት አርመናዊ፣ 150 ቅዱሳን ሰማዕታት የስምዖን ማህበር። በወርሃዊ ቅዱስ ገብርኤል ሊቀ መላእክት፣ ቅዱስ ኤስድሮስ ሰማዕት፣
አቡነ አብየ እግዚእ ጻድቅ፣ አቡነ ስነ ኢየሱስ፣ አቡነ ዮሴፍ ብርሃነ ዓለም ይታሰባሉ። ልጆቼ ሆይ እናንተ ከእግዚአብሔር ናችሁ አሸንፋችሁማል። በዓለም ካለው ይልቅ በእናንተ ያለው ታላቅ ነውና። እነርሱ ከዓለም ናቸው፣ ስለዚህ ከዓለም የሆነውን ይናገራሉ፣ ዓለሙም ይሰማቸዋል። እኛ ከእግዚአብሔር ነን፣ እግዚአብሔርን የሚያውቅ ይሰማናል። ከእግዚአብሔር ያልሆነ አይሰማንም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሚያዝያ 20 ቀን የሚታሰቡ ቅዱሳን በዓላት ሰማዕቱ ቅዱስ በብኑዳ። ቅዱስ በብኑዳ በ3ኛው መቶ ክፍለ ዘመን አካባቢ በምድረ ግብጽ ተባሕቶውን መርጦ የሚኖር ገዳማዊ አባት ነው። በበረሃ በጾም በጸሎት ተወስኖ ለእግዚአብሔር ምስጋናና መስዋዕት እየሰዋ አገልግሏል። በዘመነ ሰማዕታት ክርስቲያኖች በግፍ ሲገደሉ ቅዱሱ ሰው በበረሃ ውስጥ ነበር። አንድ ቀን የእግዚአብሔር መልአክ መጥቶ ሰማዕት እንዲሆን መከረው። እርሱም በነጭ ለብሶ አምሮበት ወደ ንጉሥ ሄደ። በፊቱም ቀርቦ በክርስቶስ ስም ታመነ። ብዙ ጽዋዕተ መከራንም ተቀበለ። ንጉሡ አመጣጥህ ወደ ሞት ሳለ ምን ነው እንደ ሰርገኛ ማጌጥህ ቢለው፣ እኛ ክርስቲያኖች ትልቁ ሰርጋችን ሞታችን ነው፣ ልንሄድ ከክርስቶስም ጋር ልንኖር እናፍቃለንና ብሎታል። ቅዱስ በብኑዳ በብዙ ተሰቃይቶ ተአምራትንም ሰርቶ በዚች ቀን ተሰይፏል። የጽድቅን አክሊል ከሰማዕትነት ጋር ደርቦ አግኝቷል። ቸሩ አምላካችን ከሰማዕቱ በረከት ያካፍለን። ሚያዝያ 20 ቀን ቅዱስ በብኑዳ ሰማዕት ወጻድቅ። ቅዱስ ቄርሎስና ሚስቱ 12 ልጆቹ ሰማዕት ከቅዱስ በብኑዳ ጋር የተገደሉ ይታሰባሉ በዓመታዊነት። በወርሃዊ ደግሞ ቅዱስ ቴዎድሮስ ሊቀ ሰራዊት፣ ቅዱስ ዮሐንስ ሐጺር፣ ቅዱስ አግሎቅ ቀሲስ፣ ቅዱስ አጼ ካሌብ ጻድቅ ንጉሠ ኢትዮጵያ፣ አባ አሞንዮስ ዘሀገረ ቶና፣ ቅድስት ሳድዥ የዋሂት ይታሰባሉ። በጎውንም ለማድረግ ብትቀኑ የሚያስጨንቃችሁ ማን ነው? ነገር ግን ስለ ጽድቅ እንኳን መከራን ብትቀበሉ ብፁዓን ናችሁ። ማስፈራራታቸውንም አትፍሩ፣ አትናወጡ። ዳሩ ግን ጌታን እርሱም ክርስቶስን በልባችሁ ቀድሱት፣ አመስግኑት። በእናንተ ስላለ ተስፋ ምክንያትን ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ። ነገር ግን በየዋህነትና በፍርሃት ይሁን። የቅዱስ ጴጥሮስ መልእክት አንደኛ መልእክቱ ምዕራፍ 3 ከቁጥር 13 ዛቅረብኩ ማህሌተ አዘኪሬ አይላፈ ምለተ ጸምዱከ ዘልፈ ለላ አነብ ተወከብ ዘነዴቴ መጽሐፈ እንተረሰይከ እግዚኦ ጻድቀ መበለቱ ክፈ ምላ አብኡቡ ላንዘ ተርፈ ነቢያት ቅዱሳን ሐዋርያት ጻድቃን ሰማዕታት ደናግል አዲዮ መነኮሳት ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ እምንሁዝ ጻለ ዘጻፎ በክርታስ ለዛኖር ተርጎም በልሳን አዲስ ወለዘሰማ ቃሎ በዝነንፈስ አራቂተ ኩሉም ባይ ሰውራይ መሐረነ ኢየሱስ ክርስቶስ ሰውራይ መሐረነ ኢየሱስ ክርስቶስ ሰውራይ መሐረነ ኢየሱስ ክርስቶስ ወይፈን ወለነ ጸጋ መንፈስ ቅዱስ እምይእዜሰ እስከ ለዓለም ወስከ ዳግም ምጽአት ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። አቡነ